ንጹህ ውሃን ወደምታፈልቀው ምንጭ ኑ። ክርስቶስ በነጻ ያጥባቸዋል፣ ማንንም አይጸየፍም። ክርስቶስ ዓለም ሁሉ ገብቶ ቢታጠብበት የማይደፈርስ ውሃ ነው። ለሁሉ የተፈቀደ ነው። ለመቅዳትም ወረፋ አያስጠብቅም። የማያልቅም ውሃ ነው። ማንም ሰው ጠጥቶት ይረካል፣ ማንም ታጥቦበት ይነጻል። ለሁሉም ቸርና ለጋስ ነው። ጥማችንንም የሚቆርጥ እሱ ክርስቶስ ነው። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ተናገር ጽድቀ እስከ ትመርር ከመከርቤ፣ እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል። እንደ ከርቤ ሰዎች አምርረው ጥቅ አርገው እስኪተፉ ድረስ እውነት ተናገር። ጠላት ከሚስምህ ወዳጅ ቢነክስህ ይሻልሃል። ከማስመሰል ፍቅር እውነተኛ ቁጣ ይሻል። ሰው የእግዚአብሔር ውድ ገንዘብ ነው። ይሄ ታቦት አሁን የሚወጣ ለማን ነው? ለሰው እኮ ነው። አይገርማችሁ? ለሰው እኮ ነው። ይሄ ሁሉ የወርቅ ጥላ የተባለ የተያዘ ለማን ነው? ለሰው ነው። እንደ ሰው ያለ ውድ ገንዘብ የለም። እንደ ሰው ያለ አስቸጋሪ ባይኖር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር በሀብት ስቦ በረድኤት አቅርቦ የቸርነቱን ሥራ ስለሰራልን በጎውን ነገር ሁሉ ስላደረገልን ስሙ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ረድኤታቸውና በረከታቸው ከእኛ ጋር ይሁን። ብፁዕ አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ መምህራችን ወላዲ አእላፍ የኔታ ነጥቃ ጥበብ በደብረ ልዑላን መድኃኔ ዓለም የድጓ መምህር፣ ብዙ ሊቃውንትን ያፈሩ የደብራችን የድጓ መምህር ልብሰ ወርቅ፣ ሌላም የድጓ መምህር አሉ፣ መምህር ዳዊት። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መነኮሳትና መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ምሕረቱንና ይቅርታውን አድሎ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በሰላም ያደረሰን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ትመስል መንግሥተ ሰማያት መድፍነ ዘው ውስተ ገራይት ወረኪቦ ብእሲ ሀብአ ውስተ ገራይቱ። መንግሥተ ሰማያት በእርሻ መካከል የተሰወረ ገንዘብን ትመስላለች። የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ መንግሥተ ሰማያት በእርሻ መካከል የተሰወረ ገንዘብን ውድ ገንዘብን ትመስላለች። ወይም የተሰወረ ገንዘብ በሚል ርዕስ ነው የምንማማረው። የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያስተማራቸው ለቅዱሳን ሐዋርያት ነው። ምሳሌ መስሎ አስተምሯቸዋል። ያንን ያደረገበት ምክንያት
ምሳሌ ካጋንንት እንዲሰወር ማለት የንጉሥ ምስጢር ሊሰሙ የሚገባቸው የንጉሥ ባለሟሎች ብቻ ናቸው። ምስጢር ሊሰሙ የሚገባቸው የተመረጡ። የንጉሥን አዋጅ መጀመሪያ በቤተ መንግሥት ወዳጅ የሆኑ ይሰሙታል። ከዚያ በኋላ እንደሚገባው ለሰው ይነገራል። የእግዚአብሔር የመንግሥቱ አዋጅ ወንጌል ቃለ እግዚአብሔር ነው። እኔ የዚህ ዘመን ሰው አንድ ሰው በተንቀሳቀሰ ቁጥር ልቡ ተሰርቆ ሰይፍ ቢመጣ እኮ ጥላችሁ ነው የምትሮጡት። ምን ሆናችሁ ነው? የምናገረው እኮ የክርስቶስን ቃል ነው። እየተቆጣዋችሁ እንዳይሆን እንጂ ሐሳባችሁን ከቃሉ ጋር አድርጉት። ዲያብሎስ በጣም ተንኮለኛ ነው። ከተንኮሉ መካከል አንዱ የሰውን ትኩረት መስረቅ ነው። የሰውን ትኩረት ይሰርቃል ሆን ብሎ። በምን እንደሚሰርቀን ራሱን የሚያውቀው። እየሰማችሁኝ ነው? አዎ። በጣም 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 ለምሳሌ ስብከት እየተሰበከ አንድ አጋንንት ከስብከት መሃል የሚጮኸው ለምን መሰላችሁ? በስብከቱ ተቃጠልኩ ለማለት ነው? አይደለም። ሰዎች ስብከቱን እንዳይሰሙ ለመበጥበጥ ነው። ስለዚህ ስራዬ ብላችሁ የእግዚአብሔርን ቃል ስሙ። የእግዚአብሔር አዋጅ ነው። ስለዚህ መንግሥተ ሰማያት በእርሻ መካከል የተሰወረች መዝገብን ትመስላለች አላቸው። ክርስቶስ በምሳሌ መስሎ አስተማረ። ለምን? ካጋንንት ለመሰወር። የማይገባቸው ሰዎች ሊሰሙት ስለማይገባ። ኢትደዩ ባሕሬክሙ ቅድመ ኀይርው፣ ዕንቋችሁን በእሪያ ፊት አትጣሉ ብሏል። እሪያ ዕንቁን ስታየው ውድ ገንዘብ ዕቃ ነው። ፊቷ መልኳ የከፋ ስለሆነች ፊቷን ከዕንቁ ስታየው የራሷን መልክ አይታው ስለማታውቅ ሌላ አውሬ ይመስላትና ሂዳ ትረግጠዋለች፣ ከጭቃውም ትለውሰዋለች። አይሁድም ዕንቁ እንግዲህ የራሷን ክፉ መልክ ነው የሚያሳያት። እሷ ግን ሌላ አውሬ መስሏት ዕንቁ ያጠፋ ይመስል ከጭቃ ትለውሰዋለች። አይሁድ ክርስቶስ የራሳቸውን ክፋት ቁልጭ አድርጎ ቢያሳያቸው በምቀኝነት ሰቅለው ገደሉት ፈጣሪያቸውን። የራሳቸውን ተንኮል ስለነገርባቸው እንደ ንጹሕ ዕንቁ አጥርቶ ቆጥሮ ስህተታቸውን ስለነገርባቸው። ብዙ ጊዜ በሕይወታችን ዘመን ስህተታችንን የሚነግረንን ሰው እናሳድዳለን። ስህተታችን የሚነግረንን ስህተት የሚመሰክርብንን ሰው ከቻል ዝም እናሰኘዋለን። ካልቻለ ደግሞ ሰው አንዳንዱ ይገላል። ስህተት እንዲነገር አይፈልግም። የሚሻለን ግን ነውራችን የሚነግረን ሰው ነው ጥሩ ወዳጅ ማለት። የሚያመሰግን ሰው አይደለም። እገሌ ከፋብህ ከጥርስ ላይ እቤት ልትወጣ ስትል ጥርስ ላይ ጉድፍ አለ ያለ ያ ወዳጅህ ነው። ስቆብህ የሚሄደው ግን ደግሞ ወዳጅ አይደለም። ስህተት የሚነግረን ቅርብ ወዳጅ ነው። ስቆልን የሚሄደው ደግሞ ምንድን ነው? ከጠላት መሳም የወዳጅ ንክሻ ይሻላል ብሏል ሰሎሞን። ጠላት ከሚስምህ ወዳጅ ቢነክስህ ይሻልሃል። ከማስመሰል ፍቅር እውነተኛ ቁጣ ይሻላል። ስለዚህ ጌታ ያንን በምሳሌ መስሎ ለሚገባቸው ለማስተማር፣ ለማይገባቸው ለመሰወር፣ ካጋንንትም ምስጢር መሰወር ስለሚገባው ጌታ በምሳሌ አስተማረ። ካስተማረ መካከል መንግሥተ ሰማያት በእርሻ ውስጥ የተሰወረ ዕንቁ ትመስላለች አለ። በእርሻ ውስጥ የተሰወረችውን ዕንቁ እርሻይቱ ትንሽ ናት፣ እሷ ውስጥ ግን ውድ ዕንቁ አለ። ወይም በዘመኑ አነጋገር ዳይመንድ ነው፣ ከወርቅ የበለጠ ነው። እሱ ስለተቀበረ ሰውየው ምን አደረገ? ብልሃቱ ገንዘቡን በሙሉ ሸጠና እርሻይቱን ገዛት። አንድ ሰው እስኪ ልብ ብላችሁ ስሙ። 20 ሺህ ብር የምታወጣ ትንሽ የእርሻ መሬት ብትሆን ሰውየው ግን 100 ሺህ ብር ሲገዛት ብታዩት ምን ትላላችሁ? ምንድን ነው የምትሉት? እርሻይቱ ትንሹና 20 ሺህ ብር ብቻ የምታወጣ ሆና አንድ ሰው ግን 100 ሺህ ብር ሲገዛት ብታዩ ምንድን ነው የምታደርጉት? የሰውዬ ነገር አለው አትሉም ትላላችሁ? ማለት እርሻይቱን 20 ሺህ ብር ማውጣት ሲገባት 100 ሺህ ብር የከፈለባትማ አንድ የማናውቀው ነገር አለ እንላለን ማለት ነው። እንዴት የ20 ሺህ ብር መሬት በ100 ሺህ ብር ሊገዛ ቻለ? እዚያ ውስጥ የማናውቀው ምስጢር አለ ማለት ነው። ለሰው ግን ይሄ ሰውዬ ምን ይባላል? ይሳቅበታል። አልገባውም እሱ ይባላል። አንዳንዱ ሰው የለም የማናውቀው ነገር ቢኖር ነው ይላል። ሌላው ደግሞ
ጅል ነው እሱ ገቢ አልገባውም ተስገብግቦ ገብቶበት ነው ሊል ይችላል። ስለዚህ የተሰወረ ነው። ገንዘቡ ለሰው አይታይም። የእርሻው ጠባብነት ትንሽነት ነው እንጂ የሚታየው ወርቁን ቆፍሮ ያየው ስለሌለ ሰው እንደ እብድ ይቆጠራል በብዙ ዋጋ ሲገዛ። ይህ ምስጢሩ ምንድነው? ሰውየው ግን ትርፉን ያውቃልና። ትርፉን የሚያውቀው ማን ብቻ ነው? ባለቤቱ ነው። ተመልካች ግን ሁልጊዜ ይስቃል፣ ጅልነትም ይመስለዋል። ትርፉን የሚያውቀው ግን ወርቅ ያለበትን ቦታ አጥንቶ ያወቀ ነው። ወደ ምስጢሩ ብቻ ልንገራችሁ። ይሄ ሰም ነው። እንግዲህ አንድ ሰው ውድ ነገር ያለበትን ነገር ሙሉ ነገሩን አጥፍቶ ሰው እየሳቀበትም ቢሆን ከፍሎ ይገዛዋል። ይሄ ሰም ነው። ምስጢሩ ግን ምንድን ነው? ፀሐይ ላይ ስለተቀመጥን ወደ ዕለቱ ጉዳይ ነው የምገባው። መንግስተ ሰማያት ሕገ ወንጌል ተስፋ ጊዜ ነው ኢየሱስ ክርስቶስ በእርሻ ውስጥ የተደፈነ ዕንቁ ትመስላለች። በእርሻ ውስጥ የተዳፈነ ዕንቁ የተባለ ምን ይመስላችኋል? የመጀመሪያው በእርሻ ውስጥ የተዳፈነ ዕንቁ የተባለ ሰው ነው። ማን ነው ያልኳችሁ? ሰው በእርሻ ውስጥ የተዳፈነ ዕንቁ ይባላል። ዕንቁ የተባለው ዕንቁ እንግዲህ ውድ ገንዘብ ነው። ከዚያስ ያበራል ደግሞ። እንዲያውም እንስሳት አራዊት በብርሃኑ ሌሊት ይመላለሳሉ ነው የሚሉት ሊቃውንቱ። እንደውም የድሮ ሰዎች ትልቅ ዕንቁ ተራራ ላይ ያስቀምጠው በዚያ ብርሃን ሲያርሱ ሲያርሙ ያድሩ ነበር ይባላል። ዕንቁ በጣም የሚያበራ ነው፣ ውድ ነው፣ ንጹህ ነው። ታዲያ ሰው የእግዚአብሔር ውድ ገንዘብ ነው። እስኪ በሉ ሁላችሁ በሉ ንገሩኝ እንጂ ሰው የእግዚአብሔር ውድ ገንዘብ ነው። እስቲ ተመልከቱ። ይሄ ታቦት አሁን የሚወጣ ለማን ነው? ለሰው እኮ ነው። አይገርማችሁ? ለሰው እኮ ነው። ይሄ ሁሉ የወርቅ ጥላ የተባለ የተያዘ ለማን ነው? ለሰው ነው። እንደ ሰው ያለ ውድ ገንዘብ የለም። እንደ ሰው ያለ አስቸጋሪ ባይኖርም ሰው ውድ ገንዘብ ነው። ለእግዚአብሔር ውድ ገንዘቡ ማን ነው ካላችሁ፣ ማን ነው? ሰው። እና ከሰው ጋር ተጣልቶ መጥቶ እዚህ ቤተክርስቲያን መጥቶ አባታችን ሆይ በሰማያት የምትኖር አትቀልድ ጌታዬ። ሰው ለእግዚአብሔር ውድ ገንዘቡ ነው። ውድ ገንዘቡን አበላሽተህ መጥተህ እዚህ መጥተህ እግዚአብሔር እወድሃለሁ ብለህ አይሰማም እግዚአብሔር። ውድ እስቲ አሁን የአንድን ሰውዬ ሂዱና መኪናውን በመዶሻ በሉት፣ በቅጥቅጥ አድርጋችሁ ሰብራችሁ ሲያበቃ ሄዳችሁ ክቡር ሆይ እወድዎታለሁ ብትሉ ምንድን ነው? ትቀልዳለህ እንዴ? አሁን የእናንተን ይችን ትንሿን ስልክ ተቀብዬ ፈጥፍቼ በጣም ነው የምወድ ብላችሁ ምንድን ነው የምትሉት? ይሄ በዚህ ረጅም ዱላ አትሉኝም እንዴ? እንዴ ስንት ለፍቼ የገዛውን ገንዘብ እያበላሸ ደግሞ እወድሃለሁ ይለኛል እንዴ? ቀልደኛ አትሉ? የእግዚአብሔር ውድ ገንዘቡ ማን ነው? ንገሩኝ፣ ተናገሩ ሁላችሁ። ሰው። ስለዚህ እናንተ የእግዚአብሔር ምኖቹ ናችሁ? ውድ ገንዘቦቹ ናችሁ። በጣም ውድ ገንዘቦቹ ማለት ነው። እውነቴን ነው የምነግራችሁ። እናንተ የዚህን ያህል ክብር ሊገባችሁ ይገባል። ውድ ገንዘብ እንዴት ተከብሮ እንደሚቀመጥ አታውቁም? ሸክላ፣ አሁን ጥሩ ሸክላ ራሱ እንክብካቤ፣ ብርጭቆ የሚቀመጠው ውድ ስለሆነ ብርጭቆ እንኳን በአቅሙ ጥሩ ቦታ። በዚህ በአውሮፕላንና ደግሞ በመኪና ደግሞ ሲጫን ደግሞ በካርጎ ፍራጃይል የሚባል ይለጠፍበታል። ፍራጃይል ማለት በአማርኛ ተርጉመዋል አይዟችሁ እንጂ ለፍልፌ አለድም። ፍራጃይል ማለት ይሰበራል። ምን ማለት ነው? ተጠንቅቀጫን ማለት ነው። እንደ ተራቃ እንዳትወረውረው ነው። የሰው ልጅ ለእግዚአብሔር ውድ ንብረት ነው። እኛ ውድ ንብረት ነን። ለውድ ንብረት አሁን ለምሳሌ ይሄ ታቦቱ የእግዚአብሔር ውድ ንብረቱ ነው። አያችሁ በእንዴት ያለ ወርቅ ልብስ እንደተሸፈነ ውድ ነዋ። ውድ የከበረ የሰማይ ዕቃ ነው። ስለዚህ እግዚአብሔር በዚህ በወርቅ ልብስ እንዲሸፈን አደረገው። ሰው ደግሞ ውድ ገንዘብ ስለሆነ ለእግዚአብሔር በምንድን ነው የሸፈነን? ራሱን ነው የሸፈነን። እኛ የለበስነው ክርስቶስን ነው። ታውቃላችሁ? የተጠመቃችሁ ክርስቲያኖች ሁሉ ክርስቶስን ለብሳችኋል። ክርስትና ስንነሳ ራቁታችን የምንነሳው ቄሱ ራቁታችን ውሃ ውስጥ የሚዘፍቀን እንደው ብር ስለሌለን ነው። መቼም ለ40 ቀን ልጅ ልብስ መግዛት ማንም አይቸግረውም። ለምንድን ነው እንደዛ የሚደረገው? የሰው ልብሱ ክርስቶስ ስለሆነ ነው። የሰው ልብሱ ክርስቶስ ነው። እለ ተጠመቅሙ ክርስቶስሃ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ ሁላችን ክርስቶስን ለብሰናል። ለዚህም እንኳን ደስ ያላችሁ፣ ውድ ልብስ አልብሶናል። ማንን ያለበሰን?
ራሱን ነው ያለበሰን። ራሱን ለውድ ገንዘብ ውድ ቦታ ይዘጋጅለታል። ከሀገር መርጦ ማንን ያዘጋጀልን? መንግስተ ሰማያት። ውድ ቦታ አዘጋጀልን ለመኖሪያችን። ውድ ምግብ ሰጠን፣ ስጋውና ደሙን። ውድ እናቱን ሰጠን፣ ድንግል ማርያምን። እናት ትሁናችሁ ብሎ ሳይሳሳ ክርስቶስ እንደው አይገርማችሁም? ግን የሰማይ አምላክ እናት እኛም እናታችን ብለን እንድንጠራት ሲፈቅድልን ራሱ እኔ ድንግል ማርያምን እናት ብዬ ሲፈቀድልኝ አባ ጊዮርጊስ ዘጋስጫ የሚባል ኢትዮጵያዊ የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ድንግል ማርያም ሆይ ስለ ንግስትነትሽ እመቤቴ ነሽ፣ ስለ ርኅራኄሽ ደግሞ እናቴ ነሽ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ውድ ገንዘቦቹ ነው። ስለዚህ ወገኖቼ ለራሳችን ክብር እንስጥ። አድፈን ከሆነ ንስሐ እንግባ። የሚጠራንን እንስማው። ነው ኩልክሙ ርሱዓነ ምድር ሀበዛቲ ነቅን ተታፈለፍል ሕጽበተ መድኃኒት። በምድር የተዳደፋችሁ ሁሉ ንጹሕ ውሃን ወደምታፈልቀው ምንጭ ኑ። ክርስቶስ በነፃ ያጥራችኋል። ማንንም አይጸየፍም። ክርስቶስ ወልደ እግዚአብሔር የማይደፈርስ ባህር ነው። አንድ አጠገባችን ያለ ውሃ 3-4 ሰው ገብቶ ቢታጠብበት ይደፈርሳል። ክርስቶስ ዓለም ሁሉ ገብቶ ቢታጠብበት የማይደፈርስ ውሃ ነው። ለሁሉ የተፈቀደ ነው። ለመቅዳትም ወረፋ አያስጠብቅም። የማያልቅም ውሃ ነው። ማንም ሰው ጠጥቶት ይረካል። ማንም ታጥቦበት ይነጻል። ለሁሉም ቸርና ለጋስ ነው። ጥማችንንም የሚቆርጥ እሱ ክርስቶስ ነው። ስለዚህ ሰው ውድ ገንዘብ ነው። ያ ሰውዬ በእርሻ ውስጥ እንቁ ተዳፍኖ ነበር አለ። እንቁ የተባለ ማን ነው አልኳችሁ? ተናገሩ እንጂ። በጣም ጥሩ። እርሻ ምንድን ነው? ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ፣ ብር ብር ብር፣ አይናችን ይብረር አይባል ነገር። መስገብገብ፣ ገንዘብ የኃጢአት መስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ታውቃላችሁ? ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ? ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት፣ ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌሾ ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው እንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆም ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው።
አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ያለውን ሸጠ ማለት አንዴ የርሶም ኩሉን ዘባይል ውቱም ኩሉ ማለት ነው። ራሱን ባዶ አደረገ ማለት ነው። ራሱን ባዶ አድርጎ የሰው ልጅን ለማዋጀት መጣ በትሕትና። ሁሉ ሳለው እግዚአብሔር ነግሰ ስብሐቲሁ ለብሰ የሚባል ጌታ፣ ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው መንጻት እንደሚያስፈልገው ሁሉ እንደ ሰው መንጻት የማያስፈልገው ሲኖር ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። የቁራ ጫጩቶችን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች ያሳደገችው። እንደ ሰውም ኖረ፣ እንዳለ ሰው ገደሉት። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለኛ የተከፈለ ዋጋ ነው። ውድ ዕንቁ ነን። በየቦታው መስከር፣ በየቦታው መጠጣት፣ በየቦታው መጨፈር፣ በየቦታው መስፈን፣ ዳንኪራ፣ ሰማይን በጡጫ ምድርን በርግጫ በቃኝ አለ ማለት፣ ቂም መያዝ፣ ተንኮለኛነት የራስን ማዳፈን ይባላል። ሌት ተቀን እየበሉ ጾምን መሻር ይሄ ራስን ማዳፈን ነው። እግዚአብሔር ያሳያችሁ። መድኃኔዓለም ልቡናችንን ይመልሰን። ውድ ዕንቁ የተባለ ማን ነው? ሌላኛው ውድ ዕንቁ የተባለ ክርስቶስ ነው ራሱ። አሁን ደግሞ እርሻው ማን ይሆናል? እርሻይቱ ድንግል ማርያም ናት። ክርስቶስ ዕንቁ ነው። እርሻይቱ ውስጥ ያለው ማለት በድንግል ማርያም ማህፀን የተገኘው ክርስቶስ ውድ ገንዘባችን ነው። እስቲ ውድ ገንዘባችን በሉ። ማን ነው እሱ? መድኃኒታችን ኢየሱስ ክርስቶስ ውድ ገንዘባችን ነው። ውድ ገንዘባችን ነው። ያላቸውን የሸጡ የተባሉ እነማን ናቸው? ያችን እርሻ ማለት ዕንቁ ስላለባት ማለት ክርስቶስን ለማግኘት ራሳቸውን ሁሉ የጣሉ የተባሉ እነማን ናቸው? እነ ቅዱስ ቂርቆስ ናቸው። ክርስቶስን ለማግኘት ያላቸውን ሁሉ የተው እነዚህ ምን ይባላሉ? ብልህ ነጋዴ ይባላል። ብልህ ነጋዴ የሚባለው ክርስቶስን ያተረፈ ሰው ነው። ሁሉ ኑሮት ክርስቶስን ካጣ ሰው፣ ምንም ሳይኖረው ክርስቶስን ያተረፈ ሰው የተሻለ ነው ሳይሆን ዋና ሰው ማለት እሱ ነው። ምንም ሳይኖረው ክርስቶስን ትርፍ ያደረገ ሰው ቅዱስ ጳውሎስ ሁሉን እንደ ጉድፍና እንደ ምናምንቴ እቆጥረዋለሁ ወረሰይክዎ ለኩሉ ከመ ዕዳው፣ ሁሉን እንደ ጉድፍ እቆጥረዋለሁ ከመ ዕርብሖ ለክርስቶስ፣ ክርስቶስን ትርፍ አደርግ ዘንድ ይላል። ክርስቶስን ረብ ጥቅም በቁየት አደርግ ዘንድ ያለኝን ሁሉ ላጣው እወዳለሁ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና ተመልከቱ፣ የተሰወረ ገንዘብ ለምንድን ነው የተባለ? ይህ ዓለም ምቾትን ያስተውላል እንጂ ክብር ምቾት ውስጥ አለ ይላል እንጂ ስቃይ ውስጥ ክብር አለ ብሎ ያስባል? ይህ ዓለም መልበስ ውስጥ እንጂ እርቃን ውስጥ ክብር አለ ብሎ ያስባል? ይህ ዓለም መብላት፣ መጠጣት፣ መጠንከር ውስጥ እንጂ መድከም ውስጥ እረፍት አለ ብሎ ሊያስብ ይችላል? አያስብም። ዓለም ያላስተዋለው የክብር መገኛ የተባለው ሰማዕትነት ነው። የተሰወረ ገንዘብ የተባለ ዓለም ምቾትን ሲያይ መከራ ውስጥ ግን ክብር አለ። ዓለም ገንዘብን ሲያይ ድህነት ውስጥ ክብር አለ። ዓለም ክብርን ሲያይ ውርደት ውስጥ ክብር አለ። ለክርስቶስ የተዋረዱት ውርደት የዘላለም ክብር ነው። እንዴት እንደሆነማ ዛሬ ተመልከቱ። ይኸው ቅዱስ ቂርቆስና ቅዱስ ኢየሉጣ የሚመሰክሩልን ይሄን ነው። እናታችን ቅድስት ኢየሉጣ አንጌቤናይት ናት። አንጌቤናይት ማለት ምንድን ነው? እማዋልደ ንግሥት ማለት ነው። ወይም እማዋልደ መንግስት እንደማለት ነው። የነገስታት ወገን ማለት ናት። እመቤት ማለት ነው። ከነገስታት የተወለደች ሮም ውስጥ የተወለደች፣ በዚያ ጊዜ ደግሞ ሮም ውስጥ መወለድ በሚያስከብርበት ጊዜ የተወለደች ናት።
ቤተ መንግስት ላይ የተወለደችው ሀብታም ናት። ባሉ ሀብታም ነው፣ ስልጣን ያልቸገረው ነው። የሀገሪቱ ዜግነት በጊዜው የሚያኮራ ነው። ነገር ግን ከሮም መንግስታት ጋር ክርስቶስን ክጄ ከሚመቸኝ ከክርስቶስ ጋር በስደት እዋረዳለሁ፣ ክብርንም እዚያ አገኘዋለሁ ብላ ከሮም ተነስታ ወደ ጠርሴስ ተሰደደች። ወደ ተርሴስ ከተማ ልጇን ይዛ ለክርስቶስ ነው። የሚሰደዱ ብፁዓን ናቸው እንዳለ ጌታ። ተሰዳ ስትሄድ አስመስሎ መኖር ይቻላል፣ ይመቻት ነበረ። ልጇን ይዛ ስትሄድ የሸሸችው ንጉሥ ተከትሏት ደግሞ ሄደ። ተይዛ ቀረበች። ማን ነው ስምሽ አላት። ኢየሉጣ። ክርስቲያን ነው ስሜ አለችው። ማን ነው ስምሽ? ክርስቲያን። ማን ነው ስምሽ ስትባል ምን አለች? ንገሩኝ እንጂ። አቤት። አሁን እናንተ ከዚህ በኋላ ብትጠየቁ ማን ናችሁ ብትባሉ ሸዋ፣ ጎንደር፣ ጎጃም፣ ወሎ፣ ኦሮሞ፣ ትግሬ፣ ጉራጌ ትላላችሁ ወይስ ክርስቲያን ትላላችሁ? ተናገሩ እስቲ። ክርስቲያን በሉ እንጂ። እንደዚህ ያለ መታወቂያ በሰማይ የለም ዘመዶች። በሰማይ የምናሳየው የጎጥ መታወቂያ የለም ጌታዬ። ሰማይ የሚያስገባው መታወቂያ ክርስቲያን የሚል መታወቂያ ነው። እስኪ ክርስቲያን በሉ። ክርስቲያን ከሆን ሁላችን ስንት ነን ማለት ነው? አንድ ነው። ክርስቲያን ነኝ አለችው። ኧረ እባክሽ ሌላ ስምሽን አላት። እኔ ክርስቲያን ነኝ አለችው። ክርስቲያን ነው ስሜ። ሰዎች ያወጡትን የፈረሰውን የሚበሰብሰውን ጊዜ የሚሸረውን ስም ከፈለክ ኢየሉጣ ነኝ አለችው። ለጣዖታት ስገጅ አላት። አይ እኔ ለረከሱ ጣዖታት አልሰግድም። ሃይማኖት እውነት ነው የምትል ከሆነ የ3 ዓመት ሕፃን ልጅ እንፈልግና ሰው የማያታልለው እውነት የሚናገር ልጅ እንፈልግና እሱ የነገረንን እናምልክ አለችው። ልጇን እንዳይገሉብኝ ብላ ከከተማው ዳር ጥላው መጥታ ነበረ። ሲፈልጉ ወታደሮች የራሷን ልጅ አገኙ። ይዘውት መጡና ቅዱስ ቂርቆስ ፊቱ እንደ ፀሐይ ያበራል፣ ብሩህ ገጽ ነው። ደስ እያለው ነው የመጣ የ3 ዓመት ልጅ። ከዚያ በኋላ ምን አለ መሰላችሁ? አንተ ልጅ ፊትህ እንዴት ደስ ያሰኛል፣ የታደልክ ነህ አለው። ከዚያ ምን አለው? አይ ለኔማ ደስታ ይገባኛል፣ እውነትህን ነው አለው። ምክንያቱም በክርስቶስ አምናለሁ። ላንተ ግን ደስታ የለህም፣ ለልበቢሶች ደስታ የላቸውም ብሏል ኢሳይያስ አለው። ለኔማ ይገባኛል አለው። አንተ ልጅ እኔ በበጎ ማን ነው ስም አለው። እኔ ክርስቲያን ነኝ አለው። ስምን አያችሁ? የ3 ዓመት ልጅ አያችሁ? የ3 ዓመት ልጅ እኔ ይገርመኛል።